ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሩታዬ እንደዚህ ጨውዬ የጨፈረች ወታለች። ሩታዬ ፈታ ወረኛ የሚያውራ እያለቻቸው ነው እንግዲህ ወረኛ የሚያውራ እና ለማንኛውም ሩታዬ በቃ በርቺ ነው የምንለው። በርቺ እንደዚህ ቆንጆ ሆነ ስትታይ እኮ ነው ጠንካራነትሽን እንትን የምትለው ማለት ነው። አንዳንዶቹ ሩታ ትናንትና ተደበደበች ሐኪም ቤት ገባች ስትሉ የነበራችሁ ማለት ነው። የታለ ሐኪም ቤቱ? እንደዚህ እየጨፈረች እንደዚህ አምሮባት ነው የመጣችው። እና ለማንኛውም አብርሽና ሩታ ታርቀዋል ማለት ነው። እውነቴን ነው የምላችሁ፣ ታርቀዋል። ቪዲዮን ታያላችሁ። ታርቀዋል ማለት ነው። ትናንትና መለስ ብሎ ሄዶ ነይ ሩታዬ እኔ ካላንቺ መኖር አልችልም ብሎ መልሶ ይዟት መጥቷል ማለት ነው። ያቺን ደግሞ ወደ እንትልሽ እና ሚስጥሉ ወጣጧል እየተባለ ነው እንግዲህ ዛሬ ማታ ሁሉም ነገር ይለያል ተብሏል። ለማንኛውም ሩታዬ በርቺ፣ እንደዚህ አምሮብሽ ፈክቶብሽ ስናይሽ እኛ በደስታ ነው በቃ እንደሰታለን ማለት ነው። እኛ የአንቺ አድናቂዎች እንጂ የዛች ማለት ምን ልበላት እንደው በእናታችሁ አይን አውጣ ማለት ነው። እኔ ትናንትና በጣም ነው የተናደድኩት። በነገራችን ላይ ትናንትና አብሬጅ ለራሱ ሙልጭ አድርጌ እየሰደብኩን ነበር ማለት የሆነ በቃ አስጠላኝ ማለት ነው። ይችን የመሰለች ቆንጆ በዛ እንደው አታፍሮን ቆምጣ ለብሳ ደግሞ ስትያት ወልዳ እንኳን ሽቅልቅሏ ማለት ነው። ወልዳ እንኳን እንዴት እንደምታምር ማለት ነው። ይሄ ቀይ በቀይ ደግሞ ዛሬ ከባሌ ጋር ጠብቁኝ ነው። ዛሬ ከባሌ ጋር ጠብቁኝ፣ ፍቅር አያረጅም እያለች ነው። ፍቅር አያረጅም፣ ትዝታ አያረጅም እየተባላችሁ ነው ማለት ነው። ለማንኛውም ውድ ቤተሰቦቼ ሩታዬ ደስ ይለናል ማለት ነው። እንደዚህ ድምቅመቅ ብለሽ ስትመጪ፣ እንደዚህ ፏ ብልጭ ብለሽ ስትመጪ ለሁሉም ነገር በጣም ታምሪያለሽ፣ በጣም ታስደስቻለሽ። በጣም ነው የምታምሪ። እኔ ከምነግራችሁ በላይ በጣም ነው ደስ ያላችሁ ማለት ነው። ሁላችሁም እንግዲህ ደስ እንዳላችሁ ይሄ ቪዲዮ ሁላችሁም ቲክቶክ ላይ እንግዲህ ቀውጠዋል ማለት ነው። ቲክቶክ ሰፈሩን ቀውጠዋል ማለት ነው። እኛም ጫፉ ይትለሰን ብለን ነው እንጂ ቲክቶክ ተውኝ ቀውጥ ሆኗል። በሩታ ማለት ነው። እኛም ቀውጥ እናድርገው ብለን ነው የመጣ ነው እና በጣም ነው ደስ የሚለው። እንደዚህ ሴት ልጅ ወድቃ ወለድኩ ብላ አንዳንዴ ገና በእርግዝናው ጀምሮ የሚወድቃለን ገና የሆነ በቃ ሴት ልጅ እንደዚህ ስትሆን ነው እንደዚህ ስጠነክር ነው። ብዙዎቹ ወርደው ጠፍተዋል ማለት ነው። ጠፍተዋል ብዙዎቹ። ሩታዬ ግን እንደዚህ መውለድ ምንድን ነው እርግዝና ምንድን ነው እያለ ስታሳያቸው ነበር። አሁን ደግሞ መውረድ ምንድን ነው እንደዚህ ነው እያለቻቸው ነው። እንደዚህ ነው፣ አትዳከሙ፣ ድክምክም የሚል ነገር ይቅርባችሁ እያለቻችሁ ነው። እና ሁላችሁም ታላመናችሁ ማመን ትችላላችሁ ብዬ ነው የማስበው ማለት ነው። ማመን ማየት ነው። አለማመን ደግሞ የራሳችሁ ጉዳይ ነው። እንደዚህ ወርዳችሁ መሽቀርቀር እንጂ አንገታችሁን መድፋት አያስፈልግም ብዬ ነው የማስበው ማለት ነው። ልጅ አንገት የሚያስደፋ አይደለም። ጤነኛ ልጅ ተሰጣችሁ ፏ ብልጭ ማለት ትችላላችሁ ማለት ነው። ፏ ብልጭ ማለት ትችላላችሁ። በአሁኑ ጊዜ ደግሞ የምን ልጅ ብላችሁ አንገታችሁን ደፍታችሁ የምትቀመጡ ማለት ነው። እንደ ሩታ መሽቀርቀር ትችላላችሁ። እንደ ሩታ እንደዚህ ማማር መዘነጥ ትችላላችሁ ብዬ ነው የማስበው። ለወለዳችሁ ማለት ነው። እንደ ሩታ እንዲህ መሽቀርቀር መዘነጥ ለምን ብላችሁ ነው አንገታችሁን የምትደፉት? ለምን ተብሎ ነው? ለምን ሲባል እንግዲህ ዛሬ አሁን የሚለቀቀው ቪዲዮ ይኖራል ማለት ነው። አሁን የሚለቀቃል ቪዲዮ አብርሽ ጋር ታርቀው ልጃቸውን ይዘው እንግዲህ ቀይ በቀይ ልብስ ብለው ዝልቅ ብለው እንደሚመጡላችሁ እርግጠኛ ነኝ ማለት ነው። አንድ አይነት ልብስ ለብሰው እንደሚመጡላችሁ እርግጠኛ ነኝ። ሄርሜላ ዛሬ እንግዲህ ወይ ገዳም ግቢ ወይም ገደል ግቢ፣ እሱን አላውቅም። ገዳምማ በየትኛው እንትን ልጅ ትገቢያለሽ?
በየትኛው ጥልቅ በየትኛው ስራሽ ትገቢያለሽ? ባልና ሚስት የሚያፋታ ሰው ደግሞ ቤተ ክርስቲያን ራሱ መሄድ አይገባውም ማለት ነው። ባልና ሚስት ክቡር ስለሆኑ ማለት ነው። ስለዚህ ሄርሜላዬ እንግዲህ ዛሬ የት ገብተሽ ይሆን? እስኪ እንደው እናያለን ማታ ወይ ገዳም ወይ ገደል እናያለን። ገብታ ይሆናል። እሱን ነው የምናየው።